ተስፋ ማለት የክፋቶች ሁላ ክፋት ናት። ምክንያቱም እሷ ምቾትን አሁን ላይ ትሰጣለች፣ ነገር ግን ስቃይን በጣም ታረዝምብሃለች። በቀደምት ግሪካውያን ባህል መሰረት አማልክቶች ሰውን ሊቀጡ ፈለጉ፣ ተስፋንም ፈጠሩለት ይሉናል። አልተሳሳቱም። ተስፋ ያንተ መጥፊያ ትሆናለች። ተስፋ ሕይወትን ቃል ትገባልሃለች፣ ግን የገባችልህን ቃል አትጠብቅም። ሕይወቱን ሳትኖሩ ትሞታለህ። ስለ ተስፋ አስቀያሚነት እውነተኛ ታሪክን አንስቼ አጫውታችኋለሁ። በተስፋ ተመስርታ በተስፋ ስለጠፋችሁ ቆስጠንጢንያ በጥልቀት ላስረዳችሁ። በዚህ ቪዲዮ መጨረሻ ከቆስጠንጢንያ መማር ያለባችሁን የሕይወት ትምህርቶች ይኖራሉ እና ስለ ተስፋ አስቀያሚነት በደንብ የምትማሩ ይሆናል። እስከ መጨረሻው ብቻ ተከታተሉኝ። ጊዜው ከክርስቶስ ልደት በኋላ በ323 ዓመተ ምህረት እንደ ግሪጎሪያን አቆጣጠር ነበር። ታላቁ የሮም ንጉሥ ቆስጠንጢኖስ በደቡባዊ የግሪክ ጠረፍ ወደ ሆነችው ባዛንታይም በፈረሱ ላይ ሆኖ እየተጓዘ ነበር። እናም በባዛንታይም ገደላት ሆኖ ቁልቁል ያቺን ምድር ተመለከተ። አዲስ ተስፋም በውስጡ ተጸነሰ። ተስፋውም እንደዚህ ይሰኛል። እዚህች መሬት ላይ ታላቂቷን የክርስትና ከተማ አገነባለሁ። እቺ ከተማ ዓለም ላይ ያሉ ክርስቲያኖች በሙሉ ዋና መቀመጫ ትሆናቸዋለች ብሎ ለራሱ ነገረ። ታላቂቷ የክርስቲያኖች ዋና ከተማ ትሆናለች ብሎም ተስፋ አደረገ። በተስፋም ያቺን ከተማ መሰረተ። ንጉሥ ቆስጠንጢን ያቺን ከተማ በዋናነት የመሰረተበት ምክንያት ቀደምት ሮማውያን ጣዖት አምላኪዎች ነበሩ። እሱ ደግሞ የሮም ንጉሥ ነበርና ሮምን ወደ ክርስትና ቀየራት። ግን ለሱ ቀላል አልነበረም። ሰዎች እምነታቸውን በቀላሉ መቀየር አይችሉም። እምነታቸውን ወደ ክርስትናም እንዲቀይሩ ማስገደድ አይችልም። ምክንያቱም ደም ማፍሰስ ነውና የሚሆነው። እና ቆስጠንጢኖስ እንዲያደረገ ሮማውያን ጣዖት ማምለካቸውን እንዲተዉ ሲል የግድ ይቺን ከተማ መገንባት ነበረበት። አዲስ አድርጎ ውብ አድርጎ ከቀደምት ሮም አስበልጦ ከቆስጠንጢኖስ ይቺን ከተማ መሰረታት። ውብ አድርጎ ገነባት። የድሮዋን ሮም የሚያስረሳ አድርጎ ገነባት። ሕዝቡም ቀስ በቀስ ጣዖት አምልኮን እርገፍ አድርጎ ተወ። ቆስጠንጢንያ በዛ ምክንያት ነበር የተመሰረተችው። የተጸነሰችው የክርስቲያኖች ዋና ከተማ ትሆናለች በሚል ተስፋ ነበር። ከተማዋ ስትራቴጂካሊ ለንግድም፣ ለውትድርና፣ ለባህር ኃይል እንዲሁም ለሜዲትራኒያንን ለመቆጣጠር በጣም ቁልፍ ቦታ ነበረች። ይቺ ከተማ ስትገነባ እንዳጠፋ ተደርጎ ነበር። ጠላት እንዳያጠፋት ተደርጎ ነበር የተገነባችው። ቆስጠንጢንያን የሚጠብቃት ማይደረመስ ማይበገር ግንብ አላት። ይህ አለት ለቆስጠንጢንያ አለት ብቻ አልነበረም፣ እንደ ጠባቂ መልአካቸው ነበር የሚተማመኑበት። ለ1000 ዓመታት ያ ግንብ ከብዙ ጠላቶች አድኗቸዋል፣ ከልሏቸዋል። ያ ግንብ ለወራሪዎች መቀበሪያቸው ነበር። ሃኖች ይህን ታላቅ ቅጥር ለማፍረስና ቆስጠንጢንያን ለመውረር ሞክረው ነበር፣ ግን አልቻሉም። አረቦች ሞክረው ነበር፣ እነሱም አልተሳካላቸውም። የማጀር ሰራዊትም ሞክረው ነበር፣ አልተቻላቸውም። ኢቭን ታላቁ አቲላ ስልጣኔዎችን ከታሪክ መዝገብ ላይ የሚሰርዘው ታላቁ ወራሪ አቲላ ሃን የገዢዎች ገዢ የሆነው ኃያል ሰራዊት ያለው ሮማውያንን ከእግሩ ስር ያንበረከከው ታላቁ ገዢ ይህን ግንብ አይቶ ለመውረር አልፈለገም። ከአቅሙ በላይ እንደሆነ አይቷል። ወዲያውም ፊቱን አዙሮ ወደ መጣበት ተመለሰ። የቆስጠንጢንያ ግንብ፣ የቆስጠንጢንያ ቅጥር አይበገሬና የወራሪዎች መቀበሪያቸው ነበር። ይህ ቅጥር እንደ ግንብ ብቻ አልነበረም። ዲዛይን ሲያደርጉት ለወራሪዎች እንዳይመች አድርገው ነው። ከእያንዳንዱ ቅጥር ጀርባ ሌላ ህንፃ አለ። አንዱን ቅጥር ዘለ ብታመልጥ ሌላ ቅጥር ይጠብቃል። የሚከፋው ነገር ደግሞ ልክ ቅጥሩን ልታልፍ ስትሞክር በቀስት የታጠቁ እልፍ ጦረኞች ይጠብቀዋል። ይሁን ብለህ ጋሻን ይዘህ ስትሄድ ጋሻው ከቀስታቸው ሊያድንህ ይችላል። ግን ልብ በል ያ ጋሻ ከእሳትና ከመድፍ አያድንም። ወደ ታች አንቆረቁሩባል። የፈላ ዘይትን ከላይ ወደ ታች አንቆረቁሩባል። መቃጠሉ መፍላቱ ቆዳህን እንደ ችፕስ ይጠብሰዋል። እንደዛም አድርገው ቢተው አንድ ነገር በዘይቱ ላይ ይለኩሱባል፣ እሳትን ይለቁባል። ያኔ አይደለም ይህን ቅጥር አልፍ ቆስጠንጢንያን ይይዛለሁ ማለት ሳልሞት እወጣለሁ ብሎ ማሰብ ራሱን የቻለ አንድ ጥያቄ ነው። ለዚህም ይመስለኛል ታላቁ ገዢ አቲላ ሃን ይህን ቅጥር አይቶ ይለፈኝ ብሎ እጁን የዘረጋው። ይታያችሁ ከተማዋ በዚህ ቅጥር በዚህ ግንብ ላይ ያላቸው ተስፋ ፈጣሪ ላይ ከሚተማመኑበት ተስፋ አይተናነስም። ደግሞም ያችን ከተማ የሚጠብቃት ቅድስት ድንግል ማርያም ነች፣ እናታችን ማርያም ትጠብቀዋለች ብለው ያምናሉ ነበር። ተስፋቸው ወደር አልነበረውም። ይህ ተስፋቸው ነበር ለመጨረሻቸው መጀመሪያ የሆናቸው።
በ1432 ዓመተ ምህረት ከዳግማዊ ሙራድ መህመት ተወለደ። መህመት በቱርኩ ዓለም ሙሐመድ እንደማለት ነው። ሙሐመድን መህመት ብለው ነው የሚጠሩት። መህመት እንደ ሌሎቹ ተራ ሰዎች አይደለም። ተራ ሱልጣንም አልሆነም። ይህ ታላቅ ሰው ቆስጠንጢንያን ሊቋጭ ወደዚች ምድር ተላከ። ስለ ሱልጣን መህመት ከመንገዴ በፊት በእስላማዊ ዓለም ለቆስጠንጢንያ የሚሰጠው ቦታ ትልቅ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ተናግረው ነበር። ቆስጠንጢንያን በቀኝ የሚይዝ ያቺን ከተማ እስላሞች ከተማ የሚያደርግ በእርግጥም ሰራዊቱ አስደናቂ ይሆናል፣ የሰራዊቱም አዛዥ አስደናቂ ነው ብለው ትንቢት ተናግረው ነበር። ቆስጠንጢንያ እንደምትገዛ፣ ቆስጠንጢንያ በቀኝ ግዛት እንደምትወድቅ ትንቢትን ተናግረው ነበር። ለእስላሞች ያቺን ከተማ መያዝ ማለት ይህን ትንቢት ይህን ቅዱስ የሆነ ትንቢት መፈጸም እንደማለት ነው። ቆስጠንጢንያን ወሮ መያዝ እንደ ቅዱስ ነገር ነው የሚቆጥሩት። ለብዙ ጊዜያት ሙስሊም ጦረኞች ያቺን ከተማ ወረው ለመያዝ ጥረት አድርገው ነበር፣ ግን አልቻሉም። ውድቅ ሆኗል። አብዛኞቹ ሕይወታቸውን አጥተዋል። መህመትም አደገ። ልጅ እያለ የመህመት እናት ወደ ቦስፈረስ ድልድይ ጋር በመውሰድ ቆስጠንጢንያን ታሳየው ነበር። ይህን ከተማ ስታድግ ልትገዛው ይገባል፣ የነቢያችንን ትንቢት መፈጸም ይኖርብሃል ብላ ታሳስበው ነበር። የመህመት አንገብጋቢ ፍላጎት ከልጅነቱ ጀምሮ ነበር የጀመረው። ዋና ግቡም ያቺን ከተማ ለእስላሞች መክፈት ነበር። ይህን አንገብጋቢ እሳት በልቡ ይዞ አደገ። የህይወቱ ዋና ዓላማን ያቺን ከተማ መያዝ አደረገ። መህመት አሁን ላይ 19 ዓመት ሞልቶታል። ይህ ልጅ አንገብጋቢ ፍላጎት ብቻም አልነበረውም። ሊትራሊ ፈላስፋ ንጉስም ነበር። ልክ እንደ ታላቁ እስክንድር፣ ልክ እንደ ናፖሊዮን ውጊያ ላይ ብቻ አልነበረም ጎበዝ፣ በእውቀትም የላቀ ሰው ነበር። ከህንዶች ቁጥርን፣ ከፐርሺያ ግጥምን፣ ከግሪካውያን ፍልስፍናን ያጠና ለእውቀት ቦታ የሰጠ ንጉስ ብቻ አልነበረም። መጽሐፍ ቅዱስን፣ ቅዱስ ቁርአንን ያጠና እጅግ አስገራሚ ሰው ነበር። አንድ መሪ ሊኖረው የሚገባ ነገር በሙሉ የነበረው ሰው ነበር። ታሪክን በጣም ያውቃል። የታሪክ ተማሪ ነበር። ከታሪክ በመማር ታሪክ መስራት እንደሚችል ያሳየን ሰው ነው። አልዋሻችሁም፣ መህመት በህይወት ቢኖር ኖሮ ይህን ቻናል ሰብስክራይብ ያደርግ ነበር። ይህ ቻናል ታሪክን መሰረት አድርጎ ከታሪክ እውቀትን መዞ እንደሚያወጣ ከታሪክ እውቀቶችን የሚያስተምር ስለሆነ በእርግጥም ሰብስክራይብ እንደሚያደርጉ አልጠራጠርም። ምናልባት አማርኛ ከሰማ ማለት ነው። ለማንኛውም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ላይክ እና ሰብስክራይብ በማድረግ አበረታቱን። የደወል ምልክቷን ከተጫናችሁ ቪዲዮ ሲለቀቅ ቶሎ ይደርሳችኋል። አሁኑኑ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን ወደ ቪዲዮ እንመለስ። አባቱ ሙራድ ሞተ። አሁን ላይ መህመት የኦቶማን ስልጣኔ የሚመራው ሱልጣን ሆነ። ቆስጠንጢንያ ምን አይነት ጠላት እንደሚጠብቃት በቅጡ አልተረዳችም። በቆስጠንጢንያ እንደ መደበኛው ጊዜ ይበላል፣ ይጠጣል፣ በሰላም ይኖራሉ። የመህመትን ቤተ መንግስት በቆስጠንጢንያ አቅራቢያ እስከሚመለከቱ ድረስ። የቆስጠንጢንያው መሪ ቆስጠንጢኖስ ይህን ሲመለከት በእርግጥም ይሄ ጦርነት እንደማይቀር ተረዳ። ስለዚህ መዘጋጀት ጀመረ። ይገርማቸዋል፣ ንጉሥ ቆስጠንጢኖስ ጦርነቱ የማይቀር እንደሆነ ቢያውቁም ነገር ግን ሱልጣን መህመት ያን አይበገሬ ቅጥር ያፈርሰዋል ብሎ ለአንዴም ለአፍታም አስበው አያውቁም ነበር። ንጉሥ ቆስጠንጢኖስ የኦቶማን ወራሪዎችን ለማስቆም እንቅስቃሴ ማድረግን ጀመረ። ከተለያዩ ሀገራት ጋር ህብረትን ለመፍጠር ሲል ጋብቻን ጥያቄን ለተለያዩ ጎረቤት ሀገሮች ላከ። ግን ጥያቄውን ውድቅ አደረጉት። ምክንያቱም ጦስ ነው የሚያመጣባቸው። ህብረትን ለመፍጠር ሞከረ። ለህብረት እጁን ዘረጋ። ሁሉም ግን እጃቸውን ሰበሰቡ። አንድ ማድረግ የሚችለው ነገር ቢኖር ከካቶሊክ ቤተክርስቲያን እርዳታ መጠየቅ ነበር። አንድ ጊዜ እዚህ ጋር ላስቁማችሁ። ካቶሊክና ኦርቶዶክስ ቤተክርስቲያን መሃል ከፍተኛ ቁርሾ ተፈጥሮ ነበር። በዶክትሪን ምክንያት እርስ በርስ ጦርነት ገብተው ነበር። በዚህም የተነሳ ቤተክርስቲያኗ ለሁለት በመከፈል አሁን ያዙትን መጠሪያ ይዘዋል፣ ኦርቶዶክስና ካቶሊክ ብለው። ኢቭል የመስቀል ጦረኞች የቆስጠንጢንያን ከተማ ወረው እንደነበር ይታያል። እና በአጭሩ ቆስጠንጢንያ እና ካቶሊኮች ያልተፈቱ ብዙ ችግሮች ነበረባቸው። ንጉሥ ቆስጠንጢኖስ ለህዝቡ በማሰብ ክብሩን ዋጥ አድርጎ አማራጭ በሌለው ሁኔታ ውስጥ ቢሆንም እንኳን ሄደ እና የካቶሊኩን ጳጳስ እርዳታ ጠየቀ። ጳጳሱም እንደሚረዳው ፈቃደኛ ሆነ። ቆስጠንጢኖስ ተስፋውን እዛ ቅጥር ላይና ጳጳሱ የሚልከው የመስቀል ጦረኞች ላይ አደረገ። ይህም ትልቅ ዋጋ አስከፈለው።
በአንድ ማለዳ የታላቋ ቤተ መቅደስ ሃጂያ ሶፊያ ደውል ተደወለ። ሁሉም በቅጥሩ ላይ በመውጣት አሻግረው ተመለከቱ። ያዩትንም ማመን አቃታቸው። የሱልጣን መህመት ሰራዊት በቆስጠንጢንያ ግንብ ስር እንዳንበጣ ሰፍሯል። ሱልጣን መህመትም አምባሳደሮቹን ላከ ለንጉሥ ቆስጠንጢኖስ። ከተማዋን አሳልፈ ስጠን፣ በከተማው ውስጥ ያሉትን ነዋሪዎች ንብረታቸውንም አያጡም፣ ሕይወታቸውንም በታላቁ ኦቶማን ጥላ ስር ይሆናል። ሕይወታቸውን አያጡም። እኔም ሱልጣን መህመት የቆስጠንጢንያ ቄሳር እሆናለሁ። አንተም እጄን ትሰማለህ፣ እንዲሁም እምርሃለሁ። በሰላም እና በሕይወት ከዛች ከተማ እንድትወጣ አደርግሃለሁ። እምቢ ያልከኝ እንደሆነ ግን ለአንተ ምንም አይነት ምህረት አላሳየም ብሎ በአምባሳደሩ ላከበት። ቆስጠንጢኖስም በታዳጊው ሱልጣን ትዕቢት በጣም ተናደደ። እጁንም እንደማይስም ከተማውንም እንደማይሰጠው ለአምባሳደሮቹ ይነግራል። ጦርነቱም ኦፊሻሊ ተጀመረ። መህመት የታሪክ ተማሪ ነውና ከዚህ በፊት እንዴት እንዳልተሳካላቸው ያውቃል። ለዚህም በሰዓቱ በዘመናዊ መሳሪያ ነበር ራሱን ያዘጋጀው። ትላልቅ መድፎችን አዘጋጀ። እንደውም ከዚህ ቀደም ኡርባን የተባለ የሃንጋሪ ተወላጅ ነበር። ቆስጠንጢኒያዎችን ያገለግል ነበር። ነገር ግን በአንድ ወቅት ለቆስጠንጢኖስ በጣም ትልቅ መድፍ እንደሚሰራ እንዲሁም የሚሰራውን ትልቅ መድፍ ንድፍ ስዕሉን አሳየው። ቆስጠንጢኖስ ወደደው። ነገር ግን ኡርባን ለሚሰራው መድፍ ዋጋውን ሲናገር ንጉሥ ቆስጠንጢኖስ በዋጋው ደስተኛ አልነበረም። ኡርባንም በዋጋው ሳይስማማ ቀረ። ከዛም የተሻለ የሚከፍለውን ሰው ፍለጋ ጉዞ ጀመረ። በዚህም ምክንያት ነበር ሱልጣን መህመትን ያገኘው። ሱልጣን መህመት ለመድፉ በዋጋው ተስማማ። ቶሎ ካጠናቀቀው 3 እጥፍ እንደሚከፍለው ይነግረዋል። ኡርባን አሁን ላይ ለኦቶማን አገልግሎት እየሰጠ ይገኛል። ትልቅ የሆነችውን መድፍ ለኦቶማን ሰራላቸው። ያቺን መድፍ ባሲሊካ ትባላለች። ሱልጣን መህመት የኔ ድብ ብሎ ነው የሚጠራት። ጦርነቱ ተጀመረ። የኦቶማን መድፎች የቆስጠንጢኗን ቅጥር መደብደብ ጀመሩ። ያለማቋረጥ መደብደባቸውን ቀጠሉ። ቆስጠንጢኖስና ቆስጠንጢንያ በፍርሃት ተዋጡ። ቆስጠንጢኖስም ለሕዝቡ እንዲህ ብሎ አረጋጋ። ጳጳሱ ሰራዊት እንደሚልክና ይሄ አጥር እንደማይፈርስ እንዲሁም መንፈስ ቅዱስ ከተማዋን እንደሚጠብቅ ይነግራቸዋል። ሰዎቹ ፍርሃታቸው መለስ አለ። ከመዘጋጀት ይልቅ በፈጣሪ ላይ መተማመንን፣ በቅጥር አጥሩ ላይ ተስፋ ማድረግን መረጡ። የጳጳሱ እርዳታ መጠበቅን ተያያዙ። ቢፈሩም ቢሸበሩም ተስፋ ስላልቆረጡ በተስፋ ላይ ስለሆኑ ከተማዋ ምትጠፋ አይመስላቸውም ነበር። ያላቸው ተስፋ ለሰዓቱም ቢሆን ምቾትን ሰጥቷቸው ነበር። የመህመት መድፎች የከተማዋን ቅጥር መደብደባቸውን ያዙት። ቀንና ማታ ንጉሥ ቆስጠንጢኖስ ከጳጳሱ ሰራዊት ይጠብቃል። ቢጠብቅ ምንም የተለየ ነገር የለም። 1 ወር ሞላው። ከጳጳሱ ከምግብ ሰፕላይ በቀር አንድም ሰራዊት የተላከ አልነበረም ነበር። እዚህ ጋር ነበር ጳጳሱ ላይ ያለው እምነት ሙሉ ለሙሉ የጠፋው። ጳጳሱ ሰራዊት ቢልክ እንኳን ቆስጠንጢና ከጠፋች በኋላ እንደሚሆን ተገነዘበ። ቆስጠንጢኖስ ጳጳሱ ላይ ያለውን ተስፋ ብቻ ነው ይተወው እንጂ ተስፋ ማድረጉን አሁንም አላቆመው ነበር። ከተማዋን መንፈስ ቅዱስ ይጠብቃታል፣ እንዲሁም ይሄ ቅጥር አይፈርስም ብሎ በጣም ይተማመን ነበር። ለህዝቡም ፈጣሪ ከኛ ጋር ነው ብሎ ለነሱም ተስፋ እንዲያደርጉ ይነግራቸዋል። የሚሰጣቸው ተስፋ ለአሁኑ ምቾትን እንጂ መፍትሄ አይሰጣቸውም። ከሱልጣን መህመት አያድናቸውም ነበር። ከዛም በአንዱ ማለዳ ከታላቋ ቤተ መቅደስ ሃጂያ ሶፊያ ላይ መብራት ሲወጣ ተስተዋለ። መብረቁም ከቤተ ክርስቲያኑ ወደ ላይ ወደ ሰማይ ሲወጣ ተመለከቱ። ሳይንስ እንደሚለው ከሆነ የእሳተ ገሞራ አመድ በደመናት ላይ ሲበተን የሚያብረቀረቅ ነገር ይፈጠራል። ያው የቆስጠንጢንያ ነዋሪዎች ይህን ተመለከቱ። እመቤታችን ከተማዋን ለቃ ሄዳለች ብለው አሰቡ። ከዚህ በኋላ አጠብቀንም ብለው አዩ። ተስፋቸው ተሟጠጠ። ይበልጥ ደግሞ የቅድስት ማርያም ምስለ ስዕል ከቤተ ክርስቲያኑ ወጥቶ ወታደሩን ሊቀድሱበት ሲሉ ከዲያቆናቱ እጅ ላይ ወድቆ ያ ቅዱስ ምስለ ስዕል ተሰበረ። ይህን ምስል በእውነቱም የቆስጠንጢንያን ሞራል በሙሉ ሰበረው። ሱልጣን መህመት ይህን ባየ ጊዜ ያን ብርሃን ከሃጂያ ሶፊያ ላይ ሲመለከት ይህን እድል እሱም አላባከነውም። አላህ ይቺን ከተማ ትቷታል፣ ከእንግዲህ አይጠብቃትም ብሎ ለሰራዊቱ ነገረ። ይበልጥ ኦቶማኖች ሞራላቸውን ጨምረው ቆስጠንጢንያዎች ወይም ባዛንታይኖች የነበራቸው ተስፋ ለመጥፊያቸው ምክንያታቸው ሆነ።
በሜይ 29 በ1453 የቆስጠንጢንያ ቅጥር በምህመት መድፎች ፈራረሰች። ንጉሡ ቆስጠንጢኖስም የከተማዋ ግንብ መሰበርን እንዲሁም መውደቅን አየ፣ መፈራረስን አየ። አማካሪዎቹ እንዲያመልጥና እንዲሸሽ ነገሩት። እሱ ግን በፍጹም አለ። እውነተኛ መሪ እንደሚያደርጉ አደረገ። እነዚህ ወታደሮች ልጆቼ ናቸው። ቆስጠንጢንያ እናት አገሬ፣ ከሷ ተነጥዬ መኖር አልችልም። መሞት ካለብኝ ከወታደሮቼ ጋር እቺን ከተማ እየተዋጋውላት እሞታለሁ ብሎ ተነሳ። በፍጹም ወታደሮቼን ጥያቸው አልሄድም አለ። እናም አደረገው። ቆስጠንጢኖስ የንግስና ካባውን አወለቀ። እንደ ሮማን እንደ አርበኛ ተዋጋ። ከዛም የገባበት አይታወቅም ይባላል። የሮም መስራቾች ሬመስና ሮሙለስ የነሱ ከተማ፣ የሃድሪያን፣ የቅዱስ ቆስጠንጢኖስ፣ የቤሊሳሪዮስ ሀገር ሮማ በዛን ቀን ጠፋች፣ ተቋጨች፣ እዛው ጋር አከተመች ነው ተረቱ። በተስፋ የተመሰረተችው፣ በተስፋ ያበበችው ይቺ ከተማ አጨራረሷን በተስፋ ምክንያት ሆነ። በተስፋ ተመሰረተች፣ እንዲሁም በተስፋ ተቋጨች። የሷ መውደቅ ኦቶማኖች ታላቅ እንዲሆኑ አደረጋቸው። ቆስጠንጢንያ ስሟ ወደ ኢስታንቡል ተቀየረ። ይቺ ከተማ አሁን በቱርክ የምትገኝ የቱርክ አንድ ክፍለ ሀገር ነች። ሱልጣን ምህመት ማዕረጉን እንዲህ ብሎ ሰየመ፣ ካይዛሬ ዴሩም ማለትም የሮም ቄሳር ብሎ። ይህ ጀግና ንጉሥ ቆስጠንጢንያን ብቻ አይደለም የገዛው፣ እንደ ኦቶማን ሱልጣን ብቻ አይደለም ራሱን ያየው። ራሱን ከነ ቄሳር ከነ እስክንድር እኩል አድርጎ ነበር ያስቀመጠው። ልክ ነበር። በእውነትም እሱ ነበር ታላቅ። በእውነትም ታላቅነቱን ታሪክ ትመሰክራለች። ሱልጣን መህመት ፋቲህ ገዢው ሱልጣን፣ የቆስጠንጢንያ ገዢ፣ የኦቶማን ሱልጣን፣ የነቢዩን ትንቢት ፈጻሚ ሱልጣን መህመት ፋቲህ። አሁን ከቆስጠንጢንያ መማር ያለብንን የህይወት ትምህርት ልንገራችሁ። አንደኛ፣ ተስፋ ትልቋ የህይወት ጠላት ነች። አሁን ማለት ህይወት ነች። ህይወት ማለት ደግሞ አሁን ነች። ከአሁን ቅጽበት ውጭ ያሉት ነገሮች በሙሉ አሊያ ያለፈ ትውስታ ናቸው ወይ ደግሞ ማይታወቅ ነች። ስለዚህ አሁንን ማትኖር ከሆነ ህይወትን እየኖርክ አይደለም፣ በትውስታና በምናብ እየባከንክ ነው። ያለፈ ታሪክህን መቀየር አትችልም። ነገ ላይ ምንም ስልጣን የለም። ስለዚህ ስልጣን ያለ አሁን ላይ ብቻ ነው። የተሰጠህ ትልቁ ስጦታ አሁን ነች። አሁን ደግሞ ህይወት ነች። ተስፋ አሁንን ትሰርቅብሃለች። በተመሳሳይ አማርኛም ህይወትን ትሰርቅብሃለች። ተስፋ የህይወት ጠላት ነች። ምክንያቱም የማትታወቀውን የማትጨበጠውን ነገር ነው ቃል የምትገባልህ። ልክ እንደ ባዛንታይኖች፣ ልክ እንደ ቆስጠንጢንያዎች። ተስፋህን በፈጣሪ ላይ አድርግ። በፍጹም ነገር አትተማመን። የምታደርገው ነገር ሊያተኩር፣ ለተስፋ የሚሆን ቦታ አትስጥ። መነኝ ህይወትን ትኖራለህ። ተስፋ ያለው ሰው ህይወትን ለመኖር ያስባል። ተስፋን ዘወር ያደረገ ሰው ደግሞ ህይወትን መኖር ይጀምራል። ይህን ምንጊዜም ቢሆን እንዳትረሳ፣ ከጭንቅላትህ ውስጥ አኑረው። ሁለተኛ፣ ተስፋ ለደካሞች ቀነኗ እንዲሁም ደግሞ ለሃያላን ስጋት ነች። አንድ እውነተኛ ታሪክ ልንገራችሁ። አንድ ከልቡ የሚቅም ጓደኛ ነበረኝ። ከልቡ ነው የሚቅመው። ጫትን እንደሱ የሚያከብር ሰው የለም። ቢበላም ባይበላም ጫት ሁሌ ከጉንጩ አትለይም። የጓደኛችን ነገር አሳስቦን አረ በፈጠረ ይህን ነገር ተው ብለን መከር ነው። በተለይ እኔ ሁልጊዜ እንዲህ ይለኛል፣ ተው ስለው አረ ብሮ እንዳታስብ፣ ካገባው በኋላ እኮ አልቅምም፣ ሚስቴን ሳገባ መቃም አቁሜ አሪፍ ባል ይሆንላታለሁ ይለኛል። እኔም እንደማላሳምነው ሳቅ ያደርግልህ እለዋለሁ። አሁን ላይ ከብዙ ዓመታት በኋላ እግዚአብሔር ይመስገን አግብቷል። አሁን ላይ ጫት መቃም አቁሟል። ማለቴ ለብቻው አይቅምም እያልኳችሁ ነው። ከሚስቱ ጋር በመሆን ያደቁታል፣ ያመነጅቁታል ነው ምላችሁ። ከድሮ የተለየ ነገር ቢኖር አሁን በዕጣንና በቡና እንዲሁም በሚስቱ ታጅቦ ነው የሚቅመው። ልብ በል፣ ይሄ ወንድማችን የሆነ ነገር ሳገኝ የሆነ ነገር ይፈጠራል ብሎ ተስፋ ያደርግ ነበር። ያገባው ከ5 ዓመት በኋላ ነው። በዚህ ዓመት ውስጥ ለማቆም ቢሯሯጥ እንኳን እንደዚህ አይሆንም ነበር። የሆነ ሊፈጠር የሚችል ነገር ይኖር ነበር። ግን የነበረው ተስፋ ይበልጥ ሱሰኛ ያደረገው። ወደፊት እቀየራለሁ ይላል፣ ግን ወደፊት እስከሚደርስ ድረስ ከዛ ነገር ጋር ይበልጥ እየተቆራኘ እንደሚሄድ አልገባውም። ለካ የነበረው ተስፋ ይበልጥ ሱሰኛ ያደረገው። የዛሬን ችግር ለነገ ሰጠው። ይሄ ምስኪን ወንድማችን ነገ ሁሌ ከፊታችን እንደምትሆን እንጂ እንደማንነካት አላወቅም። ለካስ ደካማዎች ተስፋን ይተማመኑባታል፣ አስተዋዮች ግን ሁሌ ለተስፋ ጀርባቸው እንደሰጡ ነው። በምንም ተአምር የዛሬን ነገር ለተስፋ አትስጥ።
በምንም ተአምር የዛሬን ነገር ለተስፋ ሰጥተው ከተስፋ መልስን አይጠብቁ። ዛሬን ለዛሬ ነው የሚጨርሱ። ለዚህ ነው ስቃይ ተስፋህን የምታረዝምብህ። አሁን ላይ መዳን እየቻልክ ተስፋ የምትባለው ነገር ግን ነገሮችን ለነገ ትሰጥብሃለች። ስለዚህ ስቃይህ ይራዘማል። አሁን መዳን እየቻልክ ለተስፋ ምንም ቦታ አትስጥ። እመነኝ፣ ለሷ ቦታ የምትሰጥ ከሆነ እንዳመለካት እንዳወደስካት አትሆንልህም። በእርግጥም ስታገኛት ምን አይነት አስቀያሚ ነገር እንደሆነች ይገባሃል። አሁን ኑሮ ወዳጄ። ሶስተኛ ከቅጥር ድልድይ አስተማማኝ ነው። የፈለገ እንደ ቆስጠንጢንያ ማይበገር ቅጥር ቢኖርህ አጋር ወዳጅ ከሌለ በጣም ከባድ ነው። በቅጥር ከምትተማመን በአጋሮች ላይ ተማመን። እሱ አስተማማኝ ነው። ራስህን ለመጠበቅ ታላላቅ ግንብን ትገነባለህ። ግን አስተውል፣ ግንቡን ሰርተህ ስታበቃ ብቸኛ እንደሆንክ ትረዳለህ። አብዛኞቻችሁ ራሳችሁን ከክህደት፣ ከሰዎች፣ ከመከራ እንዲሁም ከፈተና ለማምለጥ ስትሉ አጥረን ለራሳችሁ ትገነባላችሁ። ግን ቅጥሩ ከመጥፎ ነገር ይጠብቃችኋል። ነገር ግን ከአንድ ነገር አይጠብቃችሁም። እሱም ከብቸኝነት። ብቸኝነት እጅግ መጥፎ ነው። ከክህደት፣ ከመከራ የበለጠ መጥፎ ነው። ከቅጥር ይልቅ ከግንብ ይልቅ ድልድይ አስተማማኝ ነው። በዚህ ውድድር በሆነችው ዓለም ላይ የቆስጠንጢንያና የዩክሬን ልዩነት ምንድን ነው? እስኪ ንገሩኝ። ለምን ታላቋ ሩሲያ ታናሿን ዩክሬን ከበደቻት? ለምን ብላችሁ ከጠየቃችሁኝ የኔቶ ሰፖርት ስላላት። ጦርነቱ 4ኛ ዓመቱን ሊይዝ ነው። ያቺ ትንሽዬ ሀገር ታላቋን ራሽያ ቀጥ አድርጋ ይዛታለች። በጣም ከበደቻት። እሷ እንደ ቆስጠንጢንያ ቅጥር ሳይሆን ድልድይ ስላላት፣ ድልድይ ስለነበራት ቀጥ አድርጋ ያዘቻቸው። ቆስጠንጢንያ ለኦቶማኖች በጣም ቀላል ነበረች። ለምን? ብቸኛ ስለነበረች። አንተም አስተውል፣ ድልድይን ዘርጋ፣ አጥር ላይ አትተማመን። 4ኛ መራመድ እንጂ መድረስ አያስፈልግም። ባዛንታይኖች ይህን ቅጥር ማሻሻልም ሆነ ማሳደግ አልፈለጉም። ሙሉ ለሙሉ ተስፋ ጣሉበት። እናም ይታያችሁ አርጅቶ ነበር ሱልጣን መህመትን የጠበቀው። ይበልጥ ቀላል አደረገለት። መህመት በሰለጠነ መሳሪያ ነው ያረጀውን ቅጥር ያሸነፈው። ምን ልልህ ፈልጌ መሰለህ? ስህተት የምትሰራው በቂ ነኝ ብለህ ያሰብክ ቀን ነው። እስኪ ግሮሰሪ መጠጥ ቤት ገብተህ ተመልከት። ጠጪዎቹን በእርግጥም የሆነ ነገር አስተውል። በእርግጥም እነዚህ ሰዎች የሆነ ነገር አሳክተዋል። በህይወታቸው አሳክቻለሁ ብለው የሚያስቡትን ነገር አሳክተዋል። ተምሮ መመረቅ ይሆናል፣ ወይም ደግሞ ማግባት መውለድ ይሆናል። በእርግጥም ያሰቡበት ቦታ ላይ ደርሰዋል። አስተውል። የሚያማርር መንገዱ የጠፋበትም ሰው እንደሚኖር አትርሳ። ግን እኔ አሁን ላይ የምልህ ስለደረሱት ሰዎች ነው። የሆነ ቦታ ላይ ደርሳለሁ ብለህ እዛ ቦታ ላይ ከደረስክ እና ከቆምክ በዛኑ ቅጽበት ቁልቁለትህን ጀምረሃል። ለዚህም ነው አትሌቶች ጡረታ ሲወጡ ቅርጻቸው የሚበላሸው። ለዚህም ነው አግብተው የወለደው ሰው በዘፈቀደ የሚኖረው፣ ራሱንም አይጠብቀው፣ ዝርክርክ የሚለው። ያሰቡበት ቦታ ሲደርሱ መንቀሳቀስ ያቆማሉ። ያኔም ወደ ቁልቁለት ይንሸራተታሉ። የህይወት ህግ አንድ ነው፣ እሱም ለውጥ። ለውጥ ከሌለ እየበሰበስክ ነው። ህይወት መንገድ እንጂ መዳረሻ አይደለችም። ሁሌ ራስህን አሻሽል። የሆነ ነገር ተከትለ ሂድ፣ አርፈህ አትቀመጥ። ቆስጠንጢንያ እዛ ቅጥር ላይ ባትተማመን ባልጠፋች ነበር። ዘመናዊው የኦቶማን መድፍ ባልሰባበራት ነበር። ለመድረስ ሳይሆን ለመጓዝ ሂድ። መቼም ቁልቁል አትሆንም። እስትንፋስህ እስካለ ድረስ ወደፊት ተራመድ። መቼም ቢሆን እንዳትቆም። ምክንያቱም ህይወት ድልድይ እንጂ መዳረሻ አይደለችም። 5ኛ መጀመሪያ እንዳለ መጨረሻም አለ። ቆስጠንጢንያ ስትመሰረት የማጠፋ እስከ ዓለም ፍጻሜ የምትቆይ ይመስል ነበር። ግን እሱ ያፈ ታሪክ ነው። መጀመሪያ ካለ ሁሌም መጨረሻ ይኖራል። ሱልጣን መህመት ይህን ያሳየናል። እንደማይቻል ነገሩት። ከተማዋ ማንም እንደማይበግራት ነገሩት። እሱ ግን አልሰማቸውም ነበር። እንደ ሱልጣን መህመት አንገብጋቢ ሰዓት በልብህ ካለ የትኛውም ቅጥር አንተን አይመልስህም። ይህን መቼም ቢሆን እንዳትረሳ። የታሪክ ተማሪ መሆን ማለት ይህ ነው። ሶሻል ሚዲያ ላይ ሲንጫጭው ሰማለሁ። ኢስታንቡል የክርስቲያኖች ነች፣ የሙስሊሞች አይደሉም። ሀጂያ ሶፊያ ቤተክርስቲያን ነች፣ መስጊድ አይደለችም። የመስቀል ጦረኞች ዳግም መጥተው ይወስዷታል። ሙስሊሞች የኛ ነች፣ ክርስቲያኖች ደግሞ ለኛ ትገባለች እያሉ ይነጫነጫሉ። የኔ መልስ ግልጽ ነው። ቆስጠንጢንያ ወይም ኢስታንቡል የክርስቲያኖችም የሙስሊሞችም አይደለችም። እሷ የተሰጠችው ለሚገባው ሰው ነው፣ ለሚገባው ንጉስ ነው። እሱም ለሱልጣን መህመት። የሱልጣን መህመት ዋንጫው ነች። ይገርማችኋል፣ ሱልጣን መህመት ከተማዋን ሳይዛት በፊት ያቺ ከተማ ከውስጥ ሆና በስብሳ ነበር።
ህዝቧ በሞራል ወድቀው ነበር። የሚራቡ የሚጠሙ ምግብ ያጡ ልጆች በየጎዳናው ነበሩ። እናቶች በልተው ለማደር በየቡና ቤቱ ይቆሙ ይሰሩ ነበር። ይታያችሁ ሱልጣን መህመት እቺ ከተማ ነበር የጠበቀችው። ነገር ግን ከያዛት በኋላ ዳግም ነው አፍርሶ የገነባት። ህግ፣ ሰላም፣ ፍትህ ለሁሉም ሆነ ለክርስቲያኖች፣ ለሙስሊሞች እንዲሁም ለይሁዲዎች። ይገርማቸዋል። የሃይማኖት መቻቻል ከቱርኮች ልንማር ይገባናል። እነሱ ለዚህ ትልቅ ማሳያ ነበሩ። ከ500 ዓመታት በላይ ሀጂያ ሶፊያ እንደ ቤተ ክርስቲያንም እንደ መስጂድም አገልግላለች። ልብ በል ሱልጣን መህመት ሲመጣ ክርስቲያኖችን አልለካም፣ ይልቅ አብሯቸው ነው ይኖረው። ይሄኔ እኛዎቹ ቢሆኑ ኖሮ እና አፄ ዮሐንስ እና አህመድ ግራኝ ቢሆኑ ኖሮ ሁኔታው ይቀየር ነበር። ክርስቲያኖች ለመኖር የግድ እስላሞች መጥፋት ነበረባቸው። እንዲሁም እስላሞች ለመኖር ክርስቲያኖች የግድ መጥፋት ነበረባቸው። ሱልጣን መህመት ይሄን አላደረገም። ታሪክ በዚህ ያከብረዋል። እኛም ማክበር ብቻ አይደለም ሐሳቡ ልንኖረው ይገባል። ሶሻል ሚዲያ ላይ ያለው ሰው በሃይማኖት ይበሻሸቃል። ይህም ለሃይማኖት ክብር አይደለም የሚያመጣው፣ እልቂትን ነው የሚያስከትለው። ኑ ከታሪክ እንማር። ታላላቅ ስልጣኔዎች አንድ እምነት ላይ ብቻ የተመሰረቱ አይደሉም። ተመልከቷቸው ሞንጎሊያዎችን፣ የሁሉም ሃይማኖት ስብጥር ናቸው። የእስላሞች ወርቃማ ዘመን የሚባለውንም ተመልከቱ። ለዚህ ትልቅ ማሳያ ነው። የክርስቲያኖች፣ የሙስሊሞች እንዲሁም የአይሁዲዎች የእነሱ ስብጥር ነበር ታላቅ ስልጣኔን የሰጠን። ስለዚህ ከታሪክ እንማር፣ ታሪክም እንዘራለን። ይህ ሀበሻን አስለው ምንጊዜም እውነትና ምክንያታዊነት። አዘጋጅና አቅራቢ እኔ እስክንድር ነበርኩኝ። በቀጣይ እስከምንገናኝ ድረስ መልካም ጊዜን እመኝላችኋለሁ። ሰብስክራይብ ማድረግ ግን እንዳይረሳ፣ የደወል ምልክቷንም ተጫኗት። አሁን ቪዲዮ ሲለቀቅ ይደርሳችኋልና።